ቤተሰብ እንዴት ዋላችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ጨረቃዎች መጥተዋል። የመጡትን በአንድ ላይ ነው የመጡትን በፍቅር ነው። እግዚአብሔር ይመስገን። እንግዲህ ያው አቶ ብሩኬ ወደ ዱባይ እንሄድ ብሏል ነበረ ቅምጥሌን። እውነት ለመናገር በአሁኑ ብትመጡ እንኳን ማገኛችሁ ይመስለኛል። ብቻ ግን አይመጡም። የመምጣት ሀሳብም ያላቸው አይመስለኝም። ያው ነገሮቹን የድራማ መቋጫ ዋነኛው ፓርት ስለሆነ ነው እንጂ እንደዚህ አይነት ሀሳብ አሁን ላይ ይኖራቸዋል ብዬ አላስብም። አይኖራቸውም። ምክንያቱም ትምህርት አለ፣ ሌላ ላይፎች ያልጨረሷቸው ነገሮች እያሉ ብዙ መጨረስ ያለበትና ማስተካከል ያለባቸው ነገር እያሉ ወደዚህ ይመጣሉ ብዬ አላስብም። ሲቀጥል ደግሞ አገራችን ከዱባይ በላይ ነች። ታውቃላችኋ ቤተሰብ በጣም ብዙዎቻችሁ ከወጣችሁ ብዙ አመቱ ናችሁ ከሆነ ምናምን በጣም ብዙ ነገር ተለውጧል። በጣም በቃ አይደለም አዲስ አበባ በየክልሉ ማለት ነው ክፍለ ሀገር ምናምን ራሱ የሌለ ሆኗል። በቃ ሁሉ ነገሩ ተቀያይሯል። በጣም ብዙ ነገሮች ያው አልበላ አልጠጣ ብለን ጥሬ ቆርጥመን እንግዲህ ሀገራችን እያሳመርን ያለ ነው። እና ሰው ምን ልላችሁ ፈልጌ ነው፣ አሁን ለምሳሌ ቅምጥሌና ብሩኬ ያልጎበኛችሁት በጣም ብዙ ሀገር አለ ኢትዮጵያ ውስጥ። አዲስ አበባ ላይ ሆናችሁም ያልሄዳችሁበት ቦታ ይኖራል። እዚህ ያሉ ሰዎች ወደዛ ወደ ኢትዮጵያ ለመሄድ በጣም የሚፈልጉት የኔ አሰሪዎች ራሱ በቃ መሄድ ይፈልጋሉ ማለት ነው። በቃ አንዳንዴ ስቴጅ ኒድ ወይስ መቼ ኒድ ምናምን ይላሉ። ምክንያቱም ጎግል ላይ ያሉ ብዙ አረቦች ስለሚሄዱ ለመዝናናት ምናምን፣ አረቦች አይታችሁ ከሆኑ ደግሞ በደንብ ነው የሚቀርጹት ምናምን፣ አሪፍ ካሜራ ይዘው ነው የሚሄዱት ምናምን እና ቀርጸው ነው ፖስት ያደርጋሉ ምናምን። ያንን ኤቭሪቲንግ ስለሚያዩ መሄድ ይፈልጋሉ ማለት ነው። ሰው ባጭሩ ምን ልላችሁ ፈልጌ ነው፣ ቅምጥሌ አልሄድም ምናምን ያለችው ያው ታውቃላችሁ፣ ብሩክ ያው ከስራለሁ ምናምን ብሏል። ሪል ብሩኬ ቢቆርጥ ምናልባት በደንብ ያሳየን ነበር ቲኬቱ ምናምን። ባጭሩ የመሄድ አላማ የላቸው ዝም ብላችሁ ማለት ነው። እና ግን በአንድ ላይ እንደዚህ ስለመጣችሁ ቅምጥሌ እንደዚህ እቅፍ ብለሽ ስለመጣሽ ና ደስ ብሎኛል። ብሩኬም ደግሞ እንግዲህ ያንንም እንፈልገውን አይነት ነገር ቅምጥሌ እንደዚህ እቅፍ አድርጎ ወደ ላይ ምናምን ነገር ሳማ አደረጋት። ደግሞ እንደ ህፃን እኮ ነው የሚያት አንዳንዴ ማለት ነው ሲንከባከባት ምናምን። የምር የሚወዳችሁ ሰው እና የሚያፈቅራችሁ ሰው እንደዚህ ነው ቅብጥ የሚያደርጋችሁና ታውቃላችሁ ለቅምጥሌ ያለው ቦታ ብሩኬ፣ ቅምጥሌም ለብሩኬ ያላት ቦታና ክፉን ያደርግላችሁ ማለት ነው ፈልገው። በድጋሚ እንግዲህ የፊቱን ይላል ጓያ ነቃይ። ለዛሬው ደስ ብሎናል በጣም። ቀጣይ ደግሞ ምን እንደሚፈጠር ምን ይዛችሁ እንደምትመጡ አለው አለም እግዚአብሔር ያውቃል። ግን የፊቱን ደስ ብሎናል። ሰው ሁላችሁ እንኳን ደስ አላችሁ። ሌላ ሰፈር ደግሞ እንዴት ናችሁ? ደህና ናችሁ ወይ? ጨጓራችሁ የፈጨ ነው ወይ? ልጁን አናደደችው፣ አበሳጨችው፣ ጨጓራውን ላጠችው። ልጅቷን አናደዳት፣ ጨጓራዋን ላጣት ነው ብላችሁ የእናንተ ጨጓራ ምን ላጡ እንደ አንዲት ሰው። ኦ ማይ ጋድ አይዲዮ የላችሁም። በቃ ተሰማኝ ማለት ነው። እና ብቻ እንኳን ደስ አላችሁ ቤተሰብ። እኔ በጣም ደስ ብሎኛል እግዚአብሔርን። አውቃለሁ እኔ ድራማ እንደሆነ ከበፊትም፣ ግን የሆነ እንደዚህ ተጨቃጭቀው ሲመጡ ምናምን ምክር አልሰማ ሲሉ ትንሽ ምናልባት ከዚህ መጥቼ የሆነ ማልናገረው ነገር ሊኖር ይችላል። ግን በጣም አንዳንዴ ያናድዱኛል እና ምንም ብታናድዱ ደግሞ ልጠላችሁ ባለመቻል ያዝናለሁ ስለምናገር። በቃ አላደል አንዳንዴ በቃ ዛሬ ቪዲዮ አልሰራም፣ በቃ ዛሬ ቪዲዮአችሁን ገብቻ ላይ ምናምን ላሉ እንደዚህ የሆነ ነገር ሲፈጠር ደጋግሞና ግን ደግሞ አያስችለኝም። የሆኑ ፍቅር የሆኑ ልጆች ናቸው ታውቃላችሁ አይደል? እንግዲህ በከባዱ አንጫጫችሁን በከባዱ አስለቅሳችሁንም ቢሆን እንደዚህ ደግሞ ፍቅር ጠብ ስታረጉልን ለእኛ የሚሰማን ስሜት አለ። ብዙዎቻችሁ ደግሞ ደስ ብሎናል፣ ነገር ግን ሙሉ ደስታችን እንዲመለስ ነው እያላችሁ ነው። እና ለነገ እግዚአብሔር ያውቃል። ዛሬን ያሳደረን ዛሬን ያዋለን አንድ አምላክ ለነገ ደግሞ ለሱ አይቸግረውም ሁሉም ነገር እና ስለዚህ ይህ ደግሞ ዛሬ አላሰብንም አይደል? ብዙዎቻችን እንደዚህ አይነት ነገር ይመጣል ብለን ግን ዛሬ ምንድን ነው ተቃቅፈው ሰላሙ ነው። ምንም ባይተቃቀፉ እንኳን ጭቅጭቅ እንኳን ቢሆን ሁለታቸው ብቻ ሲመጡ በጣም ደስ የሚለው ማርያምን የሆነ በቃ እንዴት ነው ወይኔ ደስ ነው የሚለው። እና ብሩኬ ደግሞ እንዳያቸውት እንግዲህ ቅምጥሌን 300 ኪሎንም በቃ ሌላ ቦታ ሄደን ፏ ብለን ማሳለፍ የምንፈልገው ደስ የሚል ነገር እና ብዙ ሰዎች አላችሁ ትልቅ ደረጃ እንድንደርስ የምፈልጉና ደርሰን እናሳያችኋለን ብለናል። አይ ነው እኔ ተማመንባችኋለሁ። ባይዘወይ እንደምትደርሱ አውቃለሁ። ምክንያቱም ቅምጥሌም ጠንካራ ነች፣ ብሩኬም ጠንካራ ነው። በሁለታቸው መተሳሰብ አለ፣ ፍቅር አለ። አያችሁ ፍቅርና መተሳሰብ በአንድ ላይ ሲሄዱ ማለት ነው ምንም ነገር መፈንቀል ይቻላል ነው። በዛ ላይ ሁለታቸው የሰው መውደድ አላቸው ምናምንና ሰው ትችላላችሁ። የሆነ ብዙ ነገሮችን ሰርታችሁ እንደምታሳዩን አልጠራጠርም። እና ደግሞ የተወሰኑ ኮሜንቶች ምናምን ያየሁት ምንድነው ሂደሽ ዘና በይ ምናምን ነው የሚለው። ግማሾቻችሁ ደግሞ ለምንድን ነው ግዴታ ለመዝናናት ወይም ለመታረቅ ከሀገር መውጣት የለባችሁም ነው። እና
የምትሉት ለመሰላችሁ ብሩኬ የተናገረው ንግግር አለ። ከሀገር መውጣቱን ሳይሆን የሚደግፈው ሁለታችን ያለንበትን ስለሚያውቁ እንዳይመጡና ሁለታችን ብቻ ለራሳችን ጥሞና ጊዜ እንፈልጋለን ነው አይደለም? ኦፍኮርስ የትኛውም ቦታ ላይ ሆናችሁ ከባላችሁ ጋር በሚስታችሁ ጋር ጭቅጭቅ ሲፈጠር የግድ ከሰው ሀገር መውጣት ሳይጠበቅባችሁ የሆነ ቦታ ላይ ስልክን አጥፍታችሁ ማለት አይ ነው ጓደኛ ይፈልጋችኋል ምናምን ነገር ገባችሁ። ስልክን ባታጠፉ ምን ታደርጋላችሁ? ስልክ አንስታችሁ ነው በቃ ከሷ ጋር ጊዜ እያሳለፍኩ ነው። ግን ምንድነው አበሻ ስለሆነ ልጅነትም ስላለ ሸም ይዛችኋል። ተጣልታችሁ በጸማሉ ናችሁ ከሷ ጋር ነው ወይ ከሱ ጋር ነው የሚለው ሸም ስለሚይዛችሁ ዝም ብላችሁ ስልካችሁን ጥፍት ጥፍት ብታደርጋችሁ ለራሳችሁ ጊዜያችሁን አሳልፋችሁ ሁለታችሁ ችግራችሁን ከፈታችሁ በኋላ ሲደውሉላችሁ ማንሳት ማለት ነው። ስልካችሁን ደግሞ ኦን ማድረግ ነው። ያው አንዳንዴ እውነት ነው ማለት አሁን ጸብ ተፈጠረ እንደዚህ ተባለ በተባለ ቁጥር ያም ካሜራ ይዞ ይመጣል፣ ይም ካሜራ ይዞ ይመጣል፣ እናንተም ካሜራ ይዛችሁ ትመጣላችሁ ምናምን ነገር ሪል ቢሆን ነው የምላችሁ። ሪል ቢሆን አሁን ብሩኬ እንደዛ ያለው ነገር ትክክል ነው። ጓደኞችም የማያገኙብን ቦታ ሁለታችን ጊዜ እንድናሳልፍ ፈልጋለሁ ነው እና እንደዛ ማድረግ አለባችሁ ብዬ አስባለሁ። ከቤት ውስጥም ሆኖ እኮ የጥሞና ጊዜ ማሳለፍ ይቻላል። ስልክን በማጥፋት የሆነ ሰው እንትን ሲላችሁ አለመቀበል ምናምን ነገር ነው። ከዛ ውጭ ግን በዚህ መልኩ ስለመጣችሁ በድጋሚ ደስ ብሎኛል። ቀጣይ ደግሞ እንግዲህ የዛችኛዋ ልጅ ነው ካሜራ ማንም አለ ምናምን እያልክ ነው እና ብሩኬ ኦልሬዲ በቃ እኔ እኮ ከዚህ በፊትም ተናግሬያለሁ። ምንም ድራማው ሲቋጭ ድራማ ነበር አይሉንም። የሆነ እንደዛ ነበረ የምር ነው የነበር ምናምን አይነት ነገር ሙሉ ድፍን የሚያደርጉ ምክንያቱም የትኛውም ድራማ ላይ ሲሰራ የምር ድራማ ኖርማል ድራማ ፊልም ሲሰራ ይሰራል ተፈጸመ ይባላል አይደል? መፈጸሚያው ላይ ምንድነው ድራማ ነው ብለው አይጽፉልንም። ኦልሬዲ ድራማ እንደሆነ እናውቃለን። ሶ የቅምጥሌና ብሩኬም አሁን ላይ እየሰሩ የነበረው ያለው ድራማ ነው ማለት ነው። ስለዚህ እንግዲህ ዛሬ ሪሉ ላይ ደርሰናል እና የኔ ወዶች ክፋችሁን ያርቅልኝ። በጣም ወዳችኋለሁ። የሆነ ሲያችሁ ራሱ ታሳሳላችሁ እኮ እና ደግሞ እንደዚህ ቅብጥብጥ ስትሉ ደግሞ ደስ ይላል። የምሬን ነው። ቅምጥሌ ደግሞ አልሄድም ማለቱ አለምን ምናምን ያላችሁ እኔ ብትመጣ ወይ ደግሞ ቢመጡ ችግር የለብኝም። ባይዘወይ ግን ዝም ብሎ እየሆነ እንደ አላማ የሌለው ሰው ነው። ባይዘወይ በየጊዜው የሆነ ቦታ ሄዶ ውጥር የሚለው እንጂ አላማ ያለው ሰው ግዴታ ከሀገር መውጣት ወይ ደግሞ ከፍተኛ ወጪ ማውጣት ነው አይጠበቅበትም ነው። እዚህ ጋር ሲመጡ ደግሞ ያሉ ነገሮች አሉ። ተግባባን። ይህን ካልኩሌተር ስሰራ ተወኝ ነው ምላችሁና እንደዛ የሚባል ነገር አለ። ብዙ የሚያሳኩት ነገር አላቸው። የቅምጥሌ ብዙ ነገሮች አሉ። ወደፊት አይታ አብረን የምናየው ሊሆን ይችላል። ሶሻል ሚዲያ በጣም ሊሆን ይችላል። ብቻ ግን ይህንን ነው ላችሁ የመጣሁት ማለት ነው። በተረፈ ግን ቅምጥሌ ደግሞ እንዴት ነው ያመረባት ዛሬ በመቤቴ። ብሩክ የራሱ ፈገግታው ማለት ነው። ትናንት እኮ አይታችሁታል እንዴት አኩርፎ እንደነበረ። ቅምጥሌ ናፍቀው ከእሷ ጋር ካልሆነ እኮ ደስተኛ አይሆንም እና ቅምጥሌም እንደዛው እያት እስኪ ፈገግ በቃ ፈገግታቸው አንድ አይነት ባልና ሚስት ጋር እንደሆነ ዝቀዳ የሚባለው እኮ እውነት ነው። እኔ በእናንተ ቼክ አድርጌያለሁ እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ የኔ ወዶች። ነገ ደግሞ ሌላ ነገር እንዳይፈጠር እጸልያለሁ። እናንተም ጸሎትና ዱዓችሁን ቀጥሉ እና እንኳን ደስ አላችሁ ቤተሰብ። በቃ የነገ ሰው ይበለን። ነገ በአሪፍ እናወራለን ብዬ አስባለሁ። ዛሬ በጣም ደክሞኛል ቤተሰብ እግዚአብሔርን። በቃ በዚህ ተፍ ስል ምናምን ያልኩትና ለዛ ነው ካለ መቅረት ነው የመጣሁት። ምክንያቱም ዛሬ በጣም ደስ የሚል ቀንም ስለነበረ ስለሆነም ማለት ነው። እና ፏበሉ ቅምጥሌን ፕሊስ 300 ኬ ያስገባትና በቃ ሰርፕራይዙንም ደስታውንም ምኑንም ብሩኬም 350 ኬ ይግባና በአንድ ላይ ገብተው በአንድ ላይ ቢያከብሩ አስባችሁታል? ያለው ደስታ ደስ ይላል በጣም። እና ወዶቼ በጣም ወዳችኋለሁ። እህቶቼ ኑሩልኝ፣ ክበሩልኝ። አይ ላቭ ዩ በጣም ነው የምወዳችሁ ከልቤ ነው። ያኔ በቃ እንደዚህ ውስጤን ከፍቼ ባሳያችሁ ትላላችሁና ደህና ደሩልኝ ወዶቼ፣ ወዳችኋለሁ። ነገ እናወራለን። ባይ